ከኔ ጋር መፋታቱን ትፈልገዋለህ ወይንስ ስለተበሳጨ ነው እንደዚህ አይነት ነገር የተናገርከው? ቆይ አንቺ ራስሽ ከዚህ በኋላ አብረሽ እንድኖር ነው የምፈልገው? ለጥፋት ይቅርታ እየጠየኩ መስሎኝ። ጥፋትሽ በይቅርታ የማይታለፍ ከሆነስ? እንዴ ያንተም እኮ ጥፋት በይቅርታ ታልፏል። ላይኩን ማን ነው እኔም በይቅርታ ያለፈኝ? አንቺ ነሽ ወይስ ልጅ? የገደልከው እኮ የልጄን አባት ነው። ግን ሰውየውን ገድዬዋለሁ። ዋናው ግን ምክንያት አንቺ ነሽ። እንዲያውም ልንገርሽ ያለኝን አክሲዮን በአጠቃላይ ለናሆም ልሰጥ ያሰብኩት እጅን ለመንግስት ልሰጥ ፈልጌ ነው። እባክህ ላይኩን በተለይ በዚህ ሰዓት ብቻዬን አትተውኝ። እረሳሽው እንዴ? መጀመሪያም እኮ ብቻሽን ነበርሽ። ይሄን ሁሉ ክለት የምትፈጽሚ የነበረው እኮ ብቻሽን ነበርሽ። ይልቅ እኔ ራሱ ማንኝ ነው ማንንም ወቅሰው። ለሁለታችንም ግን የሚሻለው መለያየቱ ነው። ቆይ እኔ ካንተ መለየት ካልፈለኩስ? እኔ ደግሞ ካንቺ ጋር መቀጠል ባልፈልግስ? ላይኩን ይሄን ያክል ጠልተኛል ማለት ነው? በዚህ ሰዓት አንቺን ብቻ አይደለም ራሴን እንኳን ጠልቼዋለሁ። ግድ የለም ላይኩን ይሄንን ነገር እንደምንም ብለን እናስተካክለዋለን። ደግሞ ሊበተን የደረሰውን ቤተሰባችንንም እንደምንም ብለን እንመልሰዋለን። እሱ እንኳን መቼም የሚሆን አይመስልኝም። ቆይ ለምንድን ነው ላይኩን እንደዚህ በቀላሉ ተስፋ የምትቆርጠው? የድሮ ብርቱ ባለ የት ሄዶ ነው? ዳግም ግን ልጅሽ በሆነ ሳቅ ያደረኩት ነገር ተገቢ አልነበረ። እሱ ከሆነ አልፏል ውዴ። እያወራሁሽ ያለሁት ስለ ዳግም አባት አይደለም። እና ስለማን ነው? ስላንቺ ነው። ስለኔ ምን? አንቺ ብቻ አይደለሽም ካዲው። ቤታችንን ተባብረን ያፈረስን። በለቅሶሽ ጊዜ መች ነበርኩና ነው በሳቅሽ ጊዜ መኖሬን የፈቀድሽልኝ? ያኔ በሐዘንሽ ጊዜ እኮ ብቻሽን ነበርሽ። አላስተዋልከውም ይሆናል እንጂ እኮ አብራኝ ነበርክ። ምን መቼት ቦታ? አይ በመንፈስ ማለቴ ነው። በልቤ ስትይ ለሰከንድም ከሐሳቤ ወጣ አታውቅም ነበር። አልገባኝም። ማለት ስለ ፍቅር እያወራሽ ነው ማለቴ? አሁንም ማፈቅራለሁ ያልሽ ነው? ምን ችግር አለው? ከፈለክ አንተ አታፍቅረኝ፣ ግን እባክህ የኔን ፍቅር አትከልክልብኝ። ከፈለክም መልስ አትስጠኝ፣ ግን እኔ እስካሁን እንደምወድህ ልውደድህ። አቶ ላይኩን ፍች ጠየቁ። እንግዲህ ያለኝ ንብረት ሁሉ ጨርሼ ለናሆም ሰጥቼ እኔ እጅ መስጠት አለብኝ ብሎ ሲል፣ እሷ ደግሞ ዝኑ እንዴት ብለህ ነው ለናሆም የምትሰጠው? በጭራሽ ለናሆም መስጠት የለብህም፣ አክሲዮንን በሙሉ ለዳግም ነው የምትሰጠው ስትል፣ እንዴት ነው ለሱ የምሰጠው? አንቺ በቃ እያደላሽ ነው። ምንም ቢሆን እኮ አሳድገሽዋል እንደ ልጅሽ ናሆምን ሲሉ እንግዲህ አቶ ላይኩን ዝኑ በጭራሽ እኔ አንድም ቀን ናሆምን ከልጅ ለይቼው አላውቅም። ነገር ግን ዳግም ካሳ ያስፈልገዋል፣ ምክንያቱም አባቱን ስለገደልክበት ብላ ስትለው እንግዲህ ዝኑ እኔ ገዳይ አይደለሁም፣ አንቺ ነሽ አሳሳትሽኝ፣ አንቺ ነሽ እንድገል ያደረግሽኝ በማለት እንግዲህ በጣም ሲወቃቀሱ ነበረ ሁለታቸው ማለት ነው። እንግዲህ ዝኑም ይህንን ነገር እንዴት ነው ያሰብከው? የእውነት አንተ ከኔ ጋር ተፋተህ መኖር ትፈልጋለህ ስትለው፣ አዎ ተፋትቼ መኖር እፈልጋለሁ። ይህንን ፍች የማቀርብልሽ እኔ ለብቻዬ ለመኖር ሳይሆን እጅን ለመስጠት ስላሰብኩና ስለወሰንኩ ነው ብለው ነበር አቶ ላይኩን እንግዲህ መልስ የመለሱት። ዝኑ እባክህ የፈረሰ ቤታችንን እንገንባው እንደ አዲስ እናድሰው ብላ ብትልም፣ ነገር ግን አቶ ላይኩን ቤታችንን ያፈረስነው አብረን ነው ብለው ነበረ መጨረሻ ላይ የተናገሩት። እንግዲህ ዝኑ እንዴት ነው ላይኩን ቤታችንን አብረን ያፈረስነው አንቺ ብቻ አይደለሽም ብሎ ያለኝ? ቆይ ምን አድርጎ ነው? ምን ያደረገው ነገር አለ እያለች እያሰበች ነው። አቶ ላይኩን እንግዲህ ከዚህ በፊት ከናሆሚ አባት ጋር ተገናኝተው ሲያወሩ በድብቅ ልጅ እንዳላቸው ነበረ ያወሩ የነበረው ማለት ነው። እስከ ዛሬ ድረስ ግን ከናሆሚ አባት ውጭ ማንም የሚያውቅ የለም ነበር። ነገር ግን እንግዲህ አቶ ላይኩን የተደበቀው ሚስጥር ሁላ እየወጣ ስለሆነ የዚህን ሚስጥር ለማውጣት አሁን ጫፍ ላይ ደርሰዋል። ምክንያቱም ዝኑ አንቺ ብቻ አይደለሽም፣ እኔ ማን ሆኜ ነው አንቺን የምወቅስሽ እያሉ እንግዲህ ዳር እየሄዱ ነው። ምክንያቱም እንግዲህ አቶ ላይኩን የድብቅ ልጅ ስላላቸው ነው።
ናሁም እንግዲህ የነሱ ልጅ እንደሆነ ነው እስካሁን ድረስ የሚያውቀው፣ ቤተሰቦች ናቸው ብሎ ነው የሚያውቀው። እንግዲህ ይህን ነገር ደግሞ አምራን የነሱ ልጅ እንዳልሆነ ቤተሰባቸው እንዳልሆነ ደርሳበታለች። አምራን እውነት ይህንን ነገር ለናሁም ትነግረዋለች ወይስ ደግሞ ድብቅ አድርጋ ትይዘዋለች የሚለው ነገር እንግዲህ በጣም አሳሳቢ ነው። አሁን ሰዓት ላይ አምራን ዝናሽን እየደወለች ልጄን እንደገደልሽው እንግዲህ ንገሪው ናሁምን ልጁን እኔ ነኝ የገደልኩት ብለሽ በይ እያለች እያስጨነቀቻት ትገኛለች ማለት ነው። እስከ ዛሬ እንግዲህ ዝኑን የራሷን ድርሻ ብቻ ነበር አስቲዮን ስትጠይቅ የነበረው። ነገር ግን አሁን አምራን የእሷን ብቻ ሳይሆን የአቶ ለይኩንም ድርሻ ለእኔ ይገባኛል፣ እሱን እጠይቀዋለሁ እያለች ነበረ። ዝኑ እባክሽ ለይኩንን ተይው፣ በጣም ተጨንቆና ያለበት ሁኔታ ይበቃዋል። ሌላ ሀሳብ ሌላ ነገር አትጨምርበት። ይሄው እስካሁን ድረስ ከቤት ወጥቶ አያውቅም። ለራሱ ክላስ ዘግቶ ተቀምጦ እንደዚህ ሆኖ ያየሽው እንዴት ነው ሌላ ነገር ደግሞ የምትጨምርበት? ቆይ አንቺ ከሰው አይደለሽ የተፈጠርሽው ብላ ስትላት ወይዘሮ ዝናሽ ምን ነው አንቺ ብቻ ጻድቅ ጻድቅ የሚያጫውትሽ ለሌላው ሲሆን መጥፎ ነገር ነው፣ ሁላቸውም መጥፎ ነው ብለሽ ነው የምታስቢ። አንቺ እኮ ያንን ቪዲዮ እንዴት እንዳያሹ ለምን እንዳያሹ? ቆይ እኔ አምራን ማላውቅ ይመስልሻል? ያንን ቪዲዮ እኮ ያያሹ የአቶ ለይኩንን ድርሻ ለዳግም እንድታሰጭ ነው። ስለዚህ የአቶ ለይኩን ድርሻ ለዳግምም አይሆንም ለማንም አይሆንም፣ ለእኔ ብቻ ነው የሚገባው ስትላት፣ እሱም በፍጹም እንዳታስቢው ስትላት፣ እንግዲያውስ የደበቅሽውን ሚስጥር ሁሉ ለዳግም እነግረዋለሁ ነበር ያለቻት። ዳግም ደግሞ እኔ ጋር እየመጣ እየዛተብኝና እያስፈራራች ስለሆነ ይህንን ቪዲዮ ባሳየው ምን እንደሚፈጠር ታውቂያለሽ ነበረ ያለቻት ዝኑን ማለት ነው። እንግዲህ ዝኑም ይህንን ቪዲዮ በጭራሽ እንዲያውና እንዲሰማው ስለማትፈልግ እባክሽን አምራን ቆይ ለምንድን ነው እኔ የምልሽን የማትሰሚው? ለምን ግማሹን አልሰጠሽም ስትላት፣ እኔ ግማሹን አልፈልግም ሙሉውን ነው የምፈልገው ከሰጠሽ ነበረ ያለችው እንግዲህ ማለት ነው አምራን አሁን ሰዓት ላይ በቃ ዝኑን በቁጥጥሯ ስር አድርጋታለች። ከሷ ምንም የሚያመጣት ነገር የለም። የተደበቀው ሚስጥር ሁሉ በሙሉ ሰምተዋለች። አንደኛ አቶ ለይኩን የዳግምን አባት እንደገደሉ ታውቃለች። ሁለተኛ ነገር ደግሞ እንግዲህ ናሁም የእነሱ ልጅ እንዳልሆነ ደርሳበታለች ማለት ነው። እንግዲህ ኑሃሜ ተጠልፋ ተወስዳ ነበረ። የድሮ የሰፈሯ ሰው የሚወዳት እና የሚያፈቅራት ሰው እሷ የኔ ብቻ ነው መሆን ያለባት በማለት እንግዲህ ጠልፎ ወስዷት በነበረበት ሰዓት በር ዘግቶ እያወራ እንዳለ እንዳጋጣሚ በመስኮት ዘላ ለማምለጥ ትችላለች። ናሆምም እንግዲህ ሁሉ ነገር ታቅሙ በላይ ስለሆነበት እንግዲህ ወንድ አጥር ማን ወንድ እንደሚሆን እንተያያለን በማለት ዱላውን ይዞ እዛው ቤታቸው ድረስ ነበረ የሄደው። ነገር ግን የኑሃሚን መጥፋት ስላወቀ ሲያወሩ ስለሰማ እሱም ወንድ አጥርን ተከትሎ ነበረ ወደ ጫካ የገባው። እንግዲህ አምራን እባካችሁ ኑሃሚን እባካችሁ እርዱኝ እያለች በምትጮህበት ሰዓት የወንድ አጥር ጓደኛ አግቷት ነበረ። ነገር ግን እሱ በስርዓት ወደ ቤት ሂጂ ብሎ ቢላትም እምቢ ስትል እሱ ለመድፈር ነበረ አላማው። ነገር ግን ወንድ አጥር እንዳጋጣሚ ደርሶ አስጥሏታል ማለት ነው። ወንድ አጥርን አንተ ሂድ ብሎ እሱን ካባረረው በኋላ ከዚህ በኋላ ማን እንደሚያስጥላት አያታለሁኝ። አንተ የፊቷን መድማት ነው የምታየው፣ ገና ሌላውን ነገር አደመዋለሁ፣ ከዚህ በኋላ ማንም አያስጥላትም በማለት ነበረ መልስ የመለሰው ማለት ነው። እንግዲህ ደስ የሚለው ነገር ናሆም ድምጿን ሰምቶ ወደዛ አቅጣጫ ፈልጎ የመጣ ስለነበረ እንደ አጋጣሚ ሊደፍራት ልብሱን በሚያወልቅ ሰዓት ከየት መጣ ሳይባል ከኋላ ጀርባውን መቶ ነበረ የጣለው ማለት ነው። እንግዲህ እሱን ከጣለው በኋላ ኑሃሚን ያሰራትን እጇን ፈታቶ ሊወስዳት ችሏል። ወደ ቤት ይዟት መጥቷል። እንግዲህ የኑሃሚን
አያት በጣም አስባና ተጨንቃ እኔ እኮ እርዳታ ካስፈለጋችሁ ልመጣ ነበር ስትል አይ እርዳታ አያስፈልግም ዛሬ እኮ አዳነኝ ናሆም ምናምን ስትል ለአያቷ ስትነግራት ነበረ። እንግዲህ አያቷ ሴት ናትና ተጠልፋ ስላደረች የሆነ ነገር ትሆናለች ብላ በማሰብ እስኪ ነይ ማውራሽ አለ በማለት እንግዲህ ከናሆም ጋር ነጠላ አድርጋ ወስዳ የሆንሽው ነገር አለ እንዴ ብላ ስትጠይቃት አረ ምንም የሆንኩት የለም አያቴ ስትል እንግዲህ ተይ ልጄ የተፈጠረ ነገር ካለ ንገሪ፣ ምክንያቱም ሙሉ አድሮ ሊሰማ ይችላል፣ በኋላ ችግር ሊያመጣ ይችላል እና አሁኑኑ ንገሪ ስትላት በጭራሽ ምንም የሆንኩት ነገር የለም ናሆም አትርፎኛል፣ እሱ ባይኖር ኖሮ ዛሬ አይለቀኝም ነበር ወንድ አጥር ነበረ ያለቻት አያቷን። እንግዲህ አያቷም እንደዛ ከሆነ ጥሩ ነው በሎ ተጫዋቱ ብላ ነበረ ጥላቸው የሄደችው። ኑሐሚንም እንግዲህ ያለ የሌለውን ነገር ስትነግረው ነበረ ለናሆም እንደምትወደው እንደምታፈቅረው እሱም ደግሞ እስከ ዛሬ ድረስ ፊትሽ ላይ ቢያንስ እዚህ ገጠር በመምጣታችን በጣም ደስ ብሎኛል፣ ምክንያቱም ያ የድሮ ሳቅሽ ስለተመለሰ እሱን ስላየው ደስ ብሎኛል ስትል የኔ ደስታ አንተ ሳቅህ ቢመለስና አንተም እንደኔ ብትስቅ ነበረ ብላ ስትለው እንግዲህ የኔ ደስታ እንኳን ተይው እንደው ግድ የለሽም እያላት ባለበት ሰዓት ወደ ቤተሰቦቹ ጋር ደውላል ወይ እንዲሁም ደግሞ አምራን ጋር ደውላል እያለችው ስትጠይቀው ነበረ። አልደወልኩም ቢላትም ለምንድን ነው ያልደወልከው ሲል ከእሷ ንዝንዝና ከእሷ አሉባልታ ወሬ ለመሸሽ ነው ብሎ ሲላት እስከ መቼ ድረስ ነው ታዲያ እየሸሸህ የምትኖረው? ለምን እውነታውን አትጋፈጥም? እውነት ግን አምራን እናትህ ይህንን ነገር አድርገዋለች ብለህ ታምናለህ ስትለው እማዬ በፍጹም ይህንን ነገር አድርገዋለች የሚለውን እኔ ማመን አልፈልግም፣ ጆሮዬ እንዲሰማ አልፈልግም ነበር ያለው። እንግዲያውስ አሁንም አንድ የምነግርህ ነገር ወደ ራሱ ተመለስና አምራን ለምንድን ነው የመጣችው እዚህ ቤት የሚለውን ነገር ብታጣራ ደስ ይለኛል፣ እኔም ደግሞ ከጎንህ ሆናለሁ ነበር ያለችው ማለት ነው። እውነታውን እንዲደርስበት በጣም ፈልጋለች። ምክንያቱም እሷ ይህን ነገር ትክክል እንዳልሆነ በደንብ ስለምታውቅ ማለት ነው። እርግጠኛ ነኝ እናቱ ምንም ነገር ሊያደርጓት ይችላሉ፣ ግን የአምራንን ልጅ በጭራሽ ልታስወርድ እንደማትችል ኑሐሚን ውስጧ ተረድቷል ማለት ነው። እንግዲህ እስከ ዛሬ እንደምትወደውና እንደምታፈቅረው አሁንም በልባ ውስጥ እንዳለ ስትነግረው ቆይ አሁንም ድረስ ፍቅሩ አልወጣልሽም ብሎ ሲላት አዎ እንዴት ብሎ ነው የሚወጣው ስትል እኔ እኮ ለዳግም ልብሽን የሰጠሽው እና የከፈትሽለት መስሎኝ ነበር ብሎ ሲላት ቆይ አንድ ሰው እንዴት ነው ለሁለት ሰው ማሰብ የሚችለው? ለሁለት ሰው ማሰብ ይችላል እንደ አንድ ሰው ስትለው ነበረ። አንተ ከአምራን ውጭ የምታስበዋለህ እንዴ ስትልና ስትጠይቀው እንግዲህ ስለ አምራን እንድታነሳበት ብዙም አልፈለግም። አቶ ሊኩን የተናገራቸው ንግግር መጨረሻ ላይ ዝኑን በጣም አሳስቧታል ማለት ነው። እንዴት ነው ይሄንን ሊለይ የቻለው? ሁለታችንን ቤታችንን ያፈረስ ነው ብሎ እንዴት አለኝ የሚለው ነገር እንግዲህ ጥያቄ ሆኖባታል። ይህን ጥያቄ ደግሞ ቆም ብላ ብታስበው ነገሩ ቀላል እንደሆነ ይገባት ነበረ። ምክንያቱም እሷ እንደወሰለተችው ከሌላ ልጅ እንዳላት ሁሉ እሳቸውም አቶ ለይኩንም ከሌላ ልጅ አላቸው ማለት ነው። እንግዲህ ቀላል ነበር ይሄንን ለማሰብ። እሷ ግን ነገሩን አሁን ላይ ከብደዋታል ማለት ነው። እንግዲህ ዝኑ የአቶ ለይኩን ገንዘባቸውን ንብረታቸውን ያላቸውን በሙሉ ለናሆም አደርገዋለሁ ድርጅቱን በአጠቃላይ ስላሏት አሳብ ይዟታል። በጣም ብቻ ያስጨንቃልም ያሳስባልም። ዳግም እንግዲህ እስካሁን ድረስ ስለ አባቱ ምንም የሚሰማው አዲስ ነገር የለም። እስካሁን ድረስ እንደተገዘና እንደተከፋ ይገኛል። እንግዲህ አምራንም ዛቻዋን እንደቀጠለች ናት። ይሄ ዛቻ እስከ መቼ ድረስ ነው የሚቀጥለው የሚለው በጣም እንትን ነው። ምክንያቱም አሁን ላይ ናሆም ወደ ከተማ ቢመለስ እንዳለችውም ደግሞ ኑሐሚን አብረው ብትመጣ ኤርሚያስን ደግሞ ብትቀርበው
በእርግጠኝነት እዛ ቤት ለምን እንደገባች ምን እንዳደረገች ምንም የሚደብቃት የለም እና ይህንን ነገር ለማጣራት ቀላል ነው የሚሆነው ኑሃሚ ማለት ነው። የአምራንን ተንኮል ለመድረስ ኤርሚያስን መቅረብ ብቻ ነው የሚጠበቅባት። እሱን ከቀረበችው አሁን ላይ ደግሞ እነሱ አምራንና ኤርሚያስ ብዙም ስላደሉ ስለተጎራበጡ ይህንን ሁሉ ምስጢር አሳልፎ ከሰጠ እሷ ደግሞ መታ ለናሆም ከነገረችው ናሆም ደግሞ አምራን ላይ ምን አይነት እርምጃ እንደሚወስድ ሲናገር ነበር። አንድ ጊዜ ልቤን ሰብረዋለች፣ ድጋሚ ግን ክዳኝና ዋሽታዊ ባገኝ አምራንን በመተው ብቻ አይደለም የምለቃት አለቃትም፣ በጣም ዋጋ አስከፍላታለሁ ሲልና ሲዝት ነበረ ማለት ነው። እንግዲህ አምራን እስካሁን እናቱንም ሆነ ቤተሰቡን በሙሉ በቁጥጥሯ ስር አድርገው እያሽከረከረቻቸው ትገኛለች። ያው እስካሁን ድረስ እንደ ልቧ ለመሆን አልተመቻትም። ምክንያቱም ዝኑ ዛሬ ነገ እያለች ተሸንፍ ያለሁኝ እያለች ድርጅቱን አላስተላለፈችላትም። ይህን ነገር ግን ሳይሆን ናሆም መስማት አለበት እና ድርጅቱን ማትረፍ አለበት ብዬ አስባለሁ። ምንም እንኳን እንዳልወለዱት አሁን ቤተሰቦቹ እንዳልሆኑ ሊያውቅ ይችላል፣ ትናገራለች በእርግጠኝነት አምራን። ግን ቢሆንም ምንም ቢሆን ያሳደጉት ስለሆነ አሳልፎ እንደማይሰጣቸው እርግጠኛ ነኝ ማለት ነው። ምንም ይሁን ምንም አሳድገውታል። ቤተሰቦችን አያውቅም። ቤተሰቦቹ እነሱና እነሱ እንደሆኑ ብቻ ነው የሚያውቁት ማለት ነው። እንግዲህ የናሆሚ አባት እና ገነት እያወሩ ባሉበት ሰዓት ገነት ልጇ በጣም እየረበሸቻት እና እንድትቆጣት እባክህን እያለች ስትነግረው አሁን እኮ ጭራሽ ማንብሶባት ካቶሊኩን ሄጄ ብር ተበድሬ ንግድ ጀምራለሁ እያለች ነው። ይች ልጅ በጣም ጠግባብኛለች፣ እባክህ የሆነ ነገር በላት ስትለው እንግዲህ የናሆሚ አባት ተይዝኑ ገነት እንቆጣታለን፣ ችግር የለውም እኔ ልክ እንዳባቱ እቀርባታለሁ፣ ነገሮችን ሁሉ እኔ እንትን እላታለሁ። በዚህ ሰዓት እንደዚህ ሆኖ አቶ ሌኩንም ጋር አትሄድም፣ የምትፈልገውን ነገር ደግሞ እኔ ያደርግላታለሁ በማለት ነበረ የመለሱላት። እንግዲህ የገነትን መስተካከል በጣም ደስ ብሏቸው አምላኬ ሆይ ገነትን እንደዚህ የቀየርክልኝ ልጇንም እባክህን አስተካክል። የገነት መቀየር በጣም ደስ ብሏቸው እንግዲህ እባክህን አምላኬ ልጇንም ወደ ራሷና ወደ ቀልቧ መልስልኝ ሲሉ ነበረ። እንግዲህ ነገር ሁሉ ተፋፍሟል። በተለይ የአቶ ሌኩንና የዝኑ ነገር መፋታት ደረጃ እየደረሱ ነው። እውነታው እንግዲህ ተደብቆ የነበረው ሁሉ ፍርጥርጡ እየወጣ ነው። ከዚህ በኋላ ያ ቤት እውነት ተመልሶ ይታደሳል ወይስ ደግሞ በዚሁ እንደፈራረሰ ይቀራል የሚለውን በቀጣይ አብረን የምናየው ይሆናል። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለልጅ ሙቤ አዲስ የሆናችሁ ላይክ፣ ሻር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ዛሬ ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።